እንደምን አድራችኋል? በድጋሚ እንኳን ደህና መጣችሁ ልበል መሰለኝ። እዚህ ጋር እንደምትመለከቱት ምሳቃይ ዛሬ ኢንዶሚ ነው ወይም ደግሞ ኢንስታንት ኑድልስ። ምክንያቱም ቤቴ ምንም አይነት የተሰራ ምግብ አልነበረም። ስለዚህ ከስራ ስመለስ የመጀመሪያ ስራ የነበረው ሻይ ማፍላት ነበረ። ከዛ ሻይ አፍልቼ እራት ለመስራት ሞከርኩኝ። ገና ነው ሰዓቱ፣ እንደምታዩት ገና ብርሃን ነው እና አሁን ይሄ የሰራሁበትን እቃ ለማጣጠፍ እየሞከርኩኝ ነው። ምግቡ ተሰርቶ ገና አላለቀም። ምግብ ሰራለሁ ስላችሁ ይህን የሚከበድ ነው አይነት ምግብ አይደለም። ለማንኛውም ሳህኑን ካጠብኩት በኋላ ሲንኬ ይህንን ይመስላል። ለጊዜው እየሰራሁኝ ያለሁት ምግብ ይሄ ነው ማለት ነው። ስለዚህ ምንድነው የሰራሁት? ድንች በቲማቲም እሱን የሰራሁት። ከዛ በኋላ በዳቦ መብላት ጀመርኩ። ምክንያቱም ቤት ውስጥ እንጀራ ስለሌለ እንጀራ እስካሁን ድረስ አልጋግርም። እንጀራ ገና አብኩቼ አላቅም እስካሁን ያከነ ማለት ነው። እና ስለዚህ ዳቦ ገዝቼ በዳቦ ይነን እየበላሁኝ ነው። አሁን ምሳ ኢንዶሚ ከተበላ በኋላ ይሄ እንደ ዶሮ ወጥ ነው የሚታየው። እኔ ቤት ብትመጡ አሁን ምግብ ላይኖር ይችላል፣ ግን ሻይ ይኖራል። ምክንያቱም አሁን ከቤት ከመጣሁኝ በኋላ በድጋሚ ምግቡን እያበላሁኝ በጣም ነበር የሚጣፍጠው። እንደዚህ ባለሙያ እንደሆንኩኝ አላውቅም ነበር። ስለዚህ እንዳለ ራቴን በላሁኝ። ከዛ በኋላ ሻይ ጠጣሁኝ ማለት ነው። ስለዚህ እንደነገርኳችሁ ቢያንስ ሻይ ይኖራል እኔ ቤት። ከዛ ይህም እንደሆነ እኔ እንጃ፣ በረሮ አይደለም ግን የሆነ ነገር ነው። ትልቅ ነው በነገራችን ላይ። ደግሞ በነጋታው ነው ያቺ የሆነች ምንድነው ነፍሳቷን በረሮ የምትመስለውን ነገር ኮረኮርኩ በኋላ ከዛ በኋላ በባስ ሲሄድ ቦታ ለቅቄላቸው ነበር። እኚህ ሴትዮ ቦርሳዬን ይዘውልኝ ነው። እኔ ቆሜ ከዛ ባለፈው ከጓደኛ ጋር ሆነ ፍሪጅ ግዢ ስትለኝ አልነበረ። ስለዚህ ፍሪጅ ለማየት መጣሁኝ። ይሄ በነገራችሁ ላይ የተቀረጸው የገና በዓል ሰሞን አካባቢ ነው እና የነበረውን የዋጋ ቅናሽ ሲነግሩኝ ነበር። ውድ ነው በነገራችን ላይ ፍሪጅ ይህን ያህል ዋጋ እንደሚሸጥ አላውቅም ነበር። ከዛ ዛሬ እለቱ ዓርብ ወይ ቅዳሜ መሰለኝ ጓደኛዬ ትመጣለች። በነገራችን ላይ ሩዝ መቀቀል ያስተማረኝ ቻትጂፒቲ ነው። እንደኔ ምግብ መስራት የማትችሉ ከሆነ መጨነቅ የለባችሁ። ቻትጂፒቲ ከሁሉንም ነገር ይነግረናል። አንዳንዴ ግን ይቀባጠራል፣ ቢሆንም ጥሩ ነው። ስለዚህ ሩዙን አጥቤ ቀቅየዋለሁኝ። እየቀቀልኩት ነው። ከዛ ላይ አሁን ደግሞ ይህንን ጎመኑን እቀነጥሳለሁኝ።
ስለዚህ አንደኛው ሁለት የሚታጠቡ ከሁለት አንዱ እዛ በወንፊትና በዚህ ያለው አለ። This one is washed once, that one is washed, no, this one is washed twice. I washed that one once, so I will wash it again. This is what we're working with today. ያቃጥላል። ስለዚህ ሩዙ ገና እየበሰለ ነው። ከዛ በኋላ ጎመኑ ድስቱ ስለማይችለው ሲቀንስ እየጨመርኩበት በላዩ ላይ። ከዛ በኋላ ትንሽ ቀቅዬ ነበር ቅድማ። ልምድ ማውጣት የሚያመጣው ይሄንን ነው። ለማንኛውም በእጅ ከመላጥ በቢላዋ መላጥ ይቀላል። ሩዙ በሰለ። ስለዚያም ብሮኮሊውን እቀቅለዋለሁ። ብሮኮሊ በአማርኛ ምንድን ነው የምንለው? ከዛ ቀደም ድስቱን ሞልቶት የነበረው ጎመን እዚህ ደርሷል። ከዛ ላይ እየሰራሁኝ ገና ከደጅ መምጣት ያደለ ፍሪጁን መመሳ ያሳየቻችኋለሁኝ። ስለዚህ አሁን ልበላ ነው። ምን ምግብ አልበላሁኝም ገና ከደጅ ከመጣኝ ማለት ነው። ዛሬ ስራ አልነበረኝም። ይጣፍጣል። ስለዚህ አሁን ድስቱን እያጋባሁት ነው። ምክንያቱም በዚህ ድስት ብቻ የሆነ የምሰራው ነገር አለ። የምሰራውን አብረን እናያለን ማለት ነው። ጥቅል ጎመን ከና ይሰበርም። ለማንኛውም እና ሌላ ነገር የሆነ በሰራው አያልቅም። ጊዜው እየሄደ ነው። ስለዚህ ይሄ ጥቅል ጎመኑ ምድር ድስት የለኝም ማጠቢያ። ስለዚህ በውሃ መቅጃዬ ነው ዛሬ ማጥበው እንደምታዩት።
ስለዚህ ኩሽና ውስጥ ያለው ሁኔታ ይህንን ይመስላል። ከዛ ይሄ መሸ። በነገራችን ላይ ምግቡን ሰርቼ አልጨረስኩም ነበረ። ጓደኛዬ ስመጣ ጨረስ ነው። ከዛውን ራት እየበላን ነው። ከዛ ነጋ። እንደምን አደራችሁ ልበል። ከዛ ሌላኛው ጓደኛዬ ደግሞ ትመጣለች። ስለዚህ አሁን ቁርስ እየሰራን ነው። ቁርሳችን ዳቦ ፍርፍር ነው እንደምገመቱት። ስለዚህ ከአሁን በኋላ እንዳለ ጽዳት ነው። ስለዚህ እቃው ተከምሯል እንደምትመለከቱት። ስለዚህ ከጠረኩኝ በኋላ ያው እንደምታዩት ወደ ሞልበል ገባሁኝ ማለት ነው። ስለዚህ እዚህ ጋር ሳህን አለ፣ ብዙ ነገር አለ። ማጠብ የሚጀምረው ከብርጭቆዎቹ ነው። ስለዚህ ያው ሲንኩን ያኛውን ሲንክ ካጠብኩት ካስተካከልኩት በኋላ አሁን እንደምታዩት መጀመሪያ ብርጭቆዎቹን ማሸት ጀመርኩኝ።
ከዛ አሁን ብርጭቆቹን አጥቤ እዛ ማድረቂያው ጋር እያደረግኩት ነው። ከዛ ግን ያኛው ቶሎ መድረቅ አለበት፣ ቶሎ ደርቆ መነሳት አለበት። ምክንያቱም አሁን ሳህኑን እያሸሁኝ አይደለም። ሳህኑ ታሽቶ ከዛ የት ይገባል ነው ጥያቄው። ማለት ምኑ ጋር ደረቀዋለሁኝ? ማድረቂያ ቦታ የለም። ስለዚህ አንስቼ ብርጭቆቹን እዛ ከጎን አደረኳቸው። ከዛ በኋላ በጨርቅ አድርጌያቸው ወደ ካቢኔት ውስጥ ከታቸዋለሁ። አለቀ። ስለዚህ አሁን ቤቱ ሲጸዳ የዛሬው ቪዲዮ ይህንን ይመስል ነበር። እንግዲህ